ይወላችሁ ለሰው ልጅ ዝም ሲል አያውቅም ወይም ሰነፍ ነው ወይ ጅል ነው አትበሉ። ተረዳችሁኝ? ክብሯን ዝቅ አድርጋ እየኖረች ያለችው አንተን ስለምታከብር ነው። ብሩኬ የምር ነው። ላንተ ቦታ ስላለህ ነው። አንተን በጣም ስለምትወድህ ነው ሄሚ ዝም የምትለው ማለት ነው። ተረዳኸኝ? ይኸውልህ ሄሚን ለምንድን ነው የማያከብራት ሰው ጋር ጓደኝነት የምትፈጥሩ? አንደኛ ነገር ለሄሚ ትንጥዬ ይሄን የምታክል ክብር የሌለ ሰው ጋር ማለት ጓደኝነት ፈጥረህ ሄሚን ዛሬ ገፈተረች እኮ ማለት ሄሚን ገልሻለሁ ይገልሻለሁ ነው አለች እኮ። ገላታለሁ። አንቺ ነሽ የምትገልዩ ሄሚ ባንቺ እንዴ የምትሞተው? ኧረ ጉድ እግዚአብሔርን አያችሁት? ሰው ልጅ ሲያከብር ለምንድን ነው የማትከበሩት? ተከበሩ እንጂ። ብሩክ አክብራት። የምር ነው የምልህ። ነገ ትሆናኛለች ለነገ አስበ ከሆነ ምናልባት ማሰብ ያለባት ሴት ናት። ግን ለነገ ማለት ነው ለነገ አስባት ከሆነ ሄሜን አክብራት። የሚያከብር ሰው ጋር ውል ከፈለክ ማለት ነው። እኔ ባሌን ዝቅ አድርጎ እኔን የሚያከብር ወንድ ጋር ወይም ጓደኛ አልፈልግም እኔ በህይወቴ ላይ። ተረዳችሁኝ? እኔን አክብሮ ባሌን ዝቅ አድርጎ እኔ የምር ረግጦ የሚያየው ሰው ተረዳችሁኝ? አልፈልግም። ያ ሰው ህይወቴ ላይ እንዲኖር አልፈልግም። ያ ሰው ማለት ዛሬ ለኔ መልካም እየመሰለ የኔ ወይም ባሌና የኔ እኔ ማለት የኔ ሁለታችሁም ማለት የኔ ነገር እንዲፈጥር ነው የሚያደርገው። ምክንያቱም እኔ ብቻ ስለሚወድ እኔ ብቻ ስለማከብር እኔን የሚያከብረኝ ወንድ እኔ ዙሪያ ላይ ያለው ሰው ያክብር። እኔ አልፈልግም። ምክንያቱም ጓደኛዬ ለምሳሌ ይሁን ጓደኛ እኔን ብቻ አክብሮ ጓደኞቼን ወይም ፍቅረኛዬ ካላክበረ ወይም ክብር ካለለ ክብር የማሰጥ ከሆነ ያ ሰው ጋር ምንም ግንኙነት እንዲኖር አልፈልግም። ተረዳኸኝ እንዴ? ምን እንዴት ነው ወንድምን ሳንወድ ወይም ለወንድም ክብር ሳንሰጣ እግዚአብሔርን እንወዳለን ስንል አንችልም። እንደዛም ደግሞ ለሄሜ ክብር የማይሰጣው ሴት ጋር እኔ አላቅም። ተለጣጥፋ ካንተ ጋር የዞረች ነው ያለሁት። ተለጣጥፋ ማለት ነው። ምንድነው? አክብራት እንጂ። እሷ ማን ስለሆነች ነው ሄሜን የምትገፈትረው? ማን ስለሆነች ማን ነው መፍትሄ ሰጣት ለሷ? ማን እንጂ እሷ እጅ ማለት ነው ሄሜን ልትነካት አትችልም። ሄሜን ማለት ነው። ተረዳኸኝ? ሄሜን ማለት ነው በእጇ ማነካት ራሱ አትችልም። ሄሜ ራሷን የተከበረች ሴት ነች። ለክብሯ የምትጠነቀቅ ሴት። ታልካሻ የፈለግሽ ቦታ እየዘላዘልሽ አንቺ አሁን ማጥሽ ሄሜ ላይ እጅ ታናሻለሽ። አንቃለች እኮ እንትን ላይ ማለት ፎቶ የተለቀቀበት ቪዲዮ ላይ ያናቀች እንትን ቪዲዮ ፎቶ ተለቀዋል አይደል? አንቺ ነሽ ሄሜ የምታንቂው አንቺ አሮጌት እድሜ ያለቀው ፕሬድ የቆመ አንቺ ከወንድ ራቂ። በቃ ከወንድ አሁን ወንዶች ካንቺ ምን ይፈልጉ ነው? ፍቅረኛ ናት ወይ ጓደኛ ናት ምለው አንቺ ዛሬ በእውነት መጣችሁ ኮሜንት ላይ እንደፈለጋችሁ ልትሉት ይችላላችሁ። ቅድምም ቪዲዮ ሰርቻለሁ ተናጅጃለሁ። በእውነት ነው የምላችሁት። ሄሜ ማለት ነው እቺ እኔ አላቅም ሰው የማትመስል ሴት ሄሜን ልትሰድባት፣ ሄሜን ልትገፈትራት፣ ሄሜን ይገልሻል ልትል አትችልም። ብሩክ ሄሜን የምትወዳትና የምታፈቅራት ስለ ፍቅር ይቅርብኝ። ስለ ፍቅር ላወራ አልችልም። የምታከብራት ከሆነ ሄሜን አክብራት። የሚያከብር ሰው ጋር ክብርን የሚሰጣት ክብሯን የሚነካው ሰው ጋር አትውል። ሄሜን በቃ አላቅም። ለሄሜ ትልቅ ቦታ ካለ ሄሜን አከብራታለሁ ወዳታለሁ ስትል እንሰማለን። ያ ነገር ደግሞ ውሸት ነው ብለን ማቀበል አንችልም። እውነት እንደምታወራ ነው የምናውቀው። ሄሜን እውነት የምታከብራት ከሆነ ክብሯን የምነካ ሰው ጋር እንድትውል አንፈልግም። እንዴት ነው አልፈልግም? ምንድነው አንተ እንዴት ነው? ሁለት ጆሮ ነው እኮ የሰማው። ሶስት ሰው ያለበት ቦታ ልታረቅም ብላለች። አትረዳትም ማለት ነው። ማራዳት አትችልም ወይም ማታረቅ አልፈለግም። ከሄሚ መራቅ የምትፈልግ ከሆነ ግልጹን ንገራት። ለሄሚ ቦታ ከሌለ ግልጹን ንገራት። አይ ዶንት ኬር እሷ ሄሚ ማለት ነው ዛሬ ከዚህ ማለት
ሌላ ደግሞ ሰው የላትም ልንል አልችልም። የምትፈልግ እንቁ ሴት ናት፣ ጀግና ማለት ነው። በዛው የስራ ሰው ስማርት ሴት ማለት ነው። ሰው አክባሪ፣ ጀግና፣ የዋ እንደ ካፏ የሚወጣው ቃላት ብቻ ይበቃል። ሄሚዬ ማለት ነው። ተረዳችሁ? ካፏ የምትናገረው አነጋገር ንግግር ብቻ በቂ ነው። አንቺ ሄሚ ከሄሚ ጋር ልትወጣጣ አትችይም። ሄሚ የረገጠችበት ቦታ ልትረገጥ አትችይም። ለምን አስረግጬ ለምን ነገርሽም? አንቺ ኮታታ ሲጀመር እኮ ሄሚ ሲል ደውላ ነይ ስትል ያ ሰዓት አንቺም ብሩክም አብሬ ያላችሁ ማለት ነው። አብራችሁ ናችሁ ማለት በቃ እንደዛ ነው እኔ ተረዳሁትኝ። እንዴት ነው ሄሚ ብሩክና ፈልግ ያለው ከነሱ ጋር እናስታርቃለን ሄሚ ማለት ዳኒ ሱሲ ሳትል ከሷ ጋር ማጣህ ማለት ነው። አንተም ሄሚ አንተን ከሱሲ ጋር ማገኛት አልፈለገችም። ሁለት ጆሮ ነው አይደል የምትሰማው ብራዘር? ብሩክ እውነት ዛሬ ብሩክን ለምን እየተናገርሽ ነው ልትል ትችላላችሁ። ጠንፊዎች ማታቸው ማለት ነው። ይጠፋጥፋቸው የሚጠፋጥፍ ነገር ቆላሪዮ ምድር አሽቃባጮች ማለት ነው። ከሄሚ ጋር የምር ማታረቅና ከሄሚ ጋር እንደ በፊት መሆን የምትፈልግ ሰው ከሆንክ ሄሚን የሚያከብር ሰው ጋር እንድትውል ነው የምንፈልገው። የምር ለሄሚ ለክብሯ የምትጠነቀቅ ሰው ከሆንክ ሄሚን የሚያከብረው ሰው ጋር እንድትውል እንፈልጋለን። ብሩክ በእውነቴን ነው። ሄሚን ማንም ዝቅ አድርጎ እንዳያት አልፈልግም። እኔ አላቅም እኔ እንጃ ሄሚን ማንም ሰው ዝቅ አድርጋ እንዳያት አንፈልግም እኛ። ተረዳኸን? የሄሚ እህቶች እኛ ሄሚን ዝቅ አድርጎ ሄሚ ትቅርና ብሩክ አንተ ራሱ ዝቅ አድርጎ ሰው እንዳያት አንፈልግም። ለምንድን ነው ክብርን ምን ከሰው ጋር የምትውሉት እንዴ? ለምንድን ነው ክብራችሁ የማያከብሩት ሰው ጋር ስታከብሩ የማያከብሩት ሰው ጋር አብራችሁ የምትውሉት? አብራችሁ ስራ የምትሰሩት? ይሄ ነገር ስራ ነው እንጂ ምንም አይደለም። እኔ እኮ አሁን እቺ ወይም ዳኒና ሱሲ ተመካክሮ ሄሚና ብሩክን ለማላየት ነው እንደዚህ የሆኑ ያሉት ብዬ እያሰብኩ ነኝ አንዳንዴ። አንቺ ደግሞ ሄሚ ወልጅ ካፊሽ የሚወጣሽን ቃላትሽን አስተካኪ። መጀመሪያ እስቲ ቃል እንዴት ነው ከሰው አፍ እንዴት ነው የሚወጣው? ለሰው ልጅ እንዴት ነው ክብር ማሰጣት? እንዴት ነው ሰው ልጅን ማክበር ብለሽ ከሄሚ ተማር። ተረዳሽኝ? ተማር። መጀመሪያ መማር ያስፈልግሻል። አንቺ ውሻ ማለት ነው። አንቺ ዶንቆሮ ሀያ ልጅ ሀያ ነሽ። እግዚአብሔርን እንዳንቺ እኔ ዶንቆሮ ሰው ምድር አይቼ አላቅም እኔ ውሻ። አንቺ እጅ ይኸውልሽ ሄሚ እንድትነካ አንፈልግም። ተረዳሽኝ? ሄሚ አንቺ በስመ አብ ወልድ አንቺ ክብረ ቢስ ቆሻሻ። እንዴት ነው ሰው ላይ ሰው ልጅ የማይፈልግበት ቦታ የምትገኘው? ምክንያቱም ልክ ናቸው ሰው እኔ ውሻ እጃችሁን ካሳያችሁ እጅ ላይ ያለው ምግብ ይበላል የሚባለው እንትን አባባል አለና የኔ በሀዲየኛ ነው ግን ያ አባባል ግን በአማርኛ ልፍታችሁ ወይ ልነግራችሁ ብዬ ነው። ተረዳችሁኝ? ውሻ እጃችሁን ካሳያችሁ ቤቱም እንዲ መግባት ይፈልጋል። አንደኛ ቤት ላይ ገብቶ ከናንተ ጋር መኖር ይፈልጋል ውሻ ማለት ነው። አንቺ ሰው ልጅ በቃ ፊት ከሰጠ ያው ብሩክ ፊት ስለሰጠ ነው ከብሩክ ጋር እንደዛ ጫልፋ ያሽ የምትራመጂው አንቺ ዶንቆሮ ውሻ ማለት ነው። አንቺ ክብረ ቢስ ብሩክ ለምንድን ነው የማትሰማው አንተ እንዴ? ለምን በቃ እኛ አንተ ከሱሲ ጋር ማየት አንፈልግም ወይስ ልክ ነን? እኛ እኮ አንዳንዴ እኮ እኛ የምንፈልገው ነገር ሊሆን አልችልም። አያችሁት? እኛ ኦዲየንስ የምንለው ነገር አይደለም። ብሩክ በራሱ ጭንቅላት ነው የሚራመደው። በነገራችን ይሄ ነው የተረዳሁትኝ። እሱ ሱሲን ማገኛት ስለፈለጋ ነው ከሱሲ ጋር ሚውሎይና ከሱሲ ጋር ሁሌም እያገኘን ያለ ነው ማለት አሁን ሳምንቱ ነው አይደል እንዴ? እንዴት ነው አናገኝም? ከሱሲ ጋር ማገኘት አንፈልግም ስንል አንተ ሁሌ ከሷ ጋር ነው፣ ሁሌም ከሷ ጋር ነው። ሲጠራ ቀድማ የምትመጣው እሷ ነው። ሁሌም እሷ የምትመጣለች። ችግር ፈልጋ ነው እንጂ እቺ ድብድብ ፈልጋ ነው እንጂ ሌላ ማታረቅም አልፈለገችም ከዳኒ ጋር። ግን እኔ ማቶ የምነግረው ስራ ነው። ግን ስራ ከሆነ እንደ ሄሚን ክብሯ ምነካት ሰው ማየት አንፈልግም። ከዚህ በፊት ራሱ ዝቅ አድርጋ ነው ያያችሁ። አሁን ደግሞ ደግሜ ጠራት ማለት ነው ህይወትክ ላይ ምን ነካባት? ምን ነክቶ ነው ብራዘር? እኔ እኮ ሊገባኝ ያልቻለው ነገር እሱ ነው። በኢየሱስ እንዳመ እየፈላ ነው እግዚአብሔርን። እኔ በቃ ሄሚን ተዋት፣ በቃ ትኖርባት። ካልፈለክ ተዋት። እንደውም የምር ነው እንዴ? እንዴት ነው ነገሩ? ቤተሰቦች እንዴት ነው አካሄድ? የሚሄደው መንገድ በጣም ክፉ መንገድ ነው። የሚያስጠላው ነገር እያየ ነው ያለ ነው አይደል እንዴ?
እንዴት ነው ሰው ልጅ ሲያከብር አታከብሩም? ዝም ሲል ዝም አትሉም እንዴ? ምን ነው የሚያማችሁ? እኔም ዳኒ ጋር አገኘው ሻልክ ብሩክ እሷ ዳኒ ስለጠራች ነው እንጂ የመጣው እሷ አብሬ አይደለም እኮ የመጣችው ብቻው አይደል እንደ መግቢያ የሰራች እያየን አይደል እንደ የኔ ጀግና ሴት የኔ እንቁ ምን አባቴ ሊሆንልሽ ላንቺ እኔ የምር ምንም የፈጠር ነገር ግን እኔ ከሀይሚ ውጪ ምንም ልል አልችልም። እሷ እየገባሽ ገደል ውስጥ እስኪደርስ ይገባሉ። እውነት እኔ ለምን ሀቁን አናገርም? ምንም ታደርግ ፕራንክም ትስራ ምንም ትስራ ካንቺ ጎን ነኝ እኔ አለቃ በቃ። ምንም አታመጡም። ኮሜንት ላይ ተሰድቡኛላችሁ እንጂ ምንም አታመጡም። አይ ዶንት ኬር እንዴ ሰው ልጅ እንዴት ነው ሲያከብር ተከበሩ እንጂ ተከበሩ። የሚያከብረው ሰው ጋር ክብር የሚሰጠው ሰው ጋር ውሉ የምትብሉት ከሆነ ማለት ነው። ክብራችሁ ዝቅ የሚያደርግ ሰው ጋር ለምንድን ነው የምትብሉት? ክብራችሁ ዝቅ ያድርጎ የማየው ሰው ጋር ግንኙነት ለምንድን ነው የምትጀምሩት? ወይ ሌላ ግንኙነት ካለ ግልጽ አድርገህ ንገራት። ይሄ ሄሚ ማትፈልጋት ከሆነ ንገራት። አለቃ የሚከብድ ነገር አይደል። አልፈልግም ካንቺ ጋር መኖርም ወይም ካንቺ ጋር እንደ በፊት መሆንም አልፈልግም የምትል ከሆነ መናገር ነው። አለቃ የሚከብድ ነገር አይደለም እኮ ሁለት ቃል ነው። አልፈልግሽም የምትል ከሆነ አልፈልግሽም ባያት ሹሃ በየቦታው ሁሉ እሷ ነች ሄሚ ነች እያለች የምትሳደበው እንድትሳደብና እንድትሰግል እንድትዘግዝቅ የምታረገው በቃ ክብሩን ስጣት። የሚያከብሩ ሰው ጋር ውሉ የምትውል ከሆነ ጓደኝነት የምትፈጥሩት ከሆነ ክብሯን የምትጨነቅ ሴት ናት እቺ ሄሚ ማለት ነው። በኢየሱስ ስም እኔ እንዴት ተቃጠልኩ። በስመ አብ ወልድ በእውነት በጣም ነው እንጂ ተቃጠልኩት እኔ ማናችሁም እቺ አናጋኝም ማየት አንፈልግም ስንል አትሰማም። እቺ ወይ ኮሜንት አንብበሽ አታውቅም እንዴ? አንቺ ደንቆሮ ማየም ማለት ነው። አንቺ ከብሩክ ጋር ማየት አንፈልግም ስንል አትሰሚም? ምንድነው የምትፈልጊው? ብሩክ ደግሞ አንተ ከሶሲ ጋር ማየት አንፈልግም ስንል አትሰማም እንዴ? ኮሜንት አታነብም? ወይኔ ማቃጠሌ ሄሚዬ ከዚህ በኋላ ማለት ነው ማንንም አስታርቃለሁ እኔ ነኝ ያበላሸሁት ብለሽ እንዳትመጪ። የምሬ ነው የምልሽ። በቃ ፋብለሽ ኑሪ ህይወትሽን ማለት ነው። እኔ ነኝ ያልኩት እንደውም ማለት ነው። ፋብለሽ ዘና ብለሽ ኑሪ። ታረቃ ገደል ግባ ማንንም ማለት ነው። ሁሉ ማንንም ማየት አንፈልግም እኛ። ገደል ግባ እንደውም ህይወትሽን ኑሪ የኔ እናት። ክፉ እንድነካ አንፈልግም። ብሩክም ክፉ እንድነካ አንፈልግም። አዎ ግን በቃ ክብር ካልሰጣ በጣም ነው የሚደብረው። እንዴ ምንድነው ችግራችሁ? ልጅቷን ፊቷ አትኖርባት ወዮ። እንደዚህ ስላልኳችሁ ሊደብራችሁ ይችላል ቤተሰቦች። ሶሪ ግን ምንም ሊል አልችልም በእውነት በቃ ተናጅጅ ያለው እኔ በቃ ሄሚን ሰው ዝቅ አድርጎ ሳያት እኔ እንደ ራሴ እያሰብኩ ነው ያለሁት። ራሴ እኔ ያ ሰው ፊት እኔ ዝቅ እንኩት ይመስለኛል። ተረዳችሁኝ? በቃ ምንም ማድረግ አልችልም። ባላችሁበት ቦታ ሰላማችሁ ይብዛ። ዳና ደሩ ወዳችኋለሁ። ሰብስክራይብ ያረጋችሁ ቤተሰብ ሆኑልኝ እላችኋለሁ። ሐሳብ አስተያየቱን ኮሜንት ላይ ጻፉ። 1000 ያስገቡኝ ሄሚ ወዳጆች፣ ብሩክ ወዳጆች ማለት ነው። ብሩክ ወዳጆች ደግሞ ከወደዳችሁኝ አርጉኝ። አነጋገራችሁ ላይ መቻችሁ ይችላል። አይ ዶንት ኬር እሱ አይመለከተኝም። እና ባላችሁበት ቦታ ሰላማችሁ ይብዛ። ወዳችኋለሁ። ዳና ደሩ የኔ ውዶች። እግዚአብሔር ይጠብቃችሁ። ሰላም እግዚአብሔር እንጃ አላቅም። እግዚአብሔር ሰላም ለእናንተ ይሁን ብሎ እንዲመጣ ነው የምንፈልገው። አሁንስ በእውነት አላቅም። የብሩክና የሄሚ ማለት እግዚአብሔር ይግባ። አለቃ ባይ